እንደምንም ብዬ እዚህ ቤት ውስጥ ገብቻለሁ ኑሐሚን አጠገብሽ ነኝ ጥበቃም የለም እኔ የምከፍተው አንተ ማለቴ ጥበቃ የለም እኔ እንጃ ጥበቃው የት እንደሆነ እኔ ኤርሚያስ ይባላል የኤሚና የናተ ሹፌር ነኝ የኤሚ አዎ የነበረው ሹፌር ስራውን ለቆ ስለወጣ የኤሚና የናተ ሹፌር ነኝ ተቀጥሬ አላስቆማችሁ ግቡ ማሪ ዳንሽ ደህና ነኝ የታለ ጠፋ ያልሽው አብን ሌላ ቦታ አስደብቀው ቢሆን እኔ ማንንም ሀብል አልወሰድኩም ምክንያቱም ሌባ አይደለሁም እናንተ ግን ሆን ብላችሁ እኔ ሌባ ለማስባል ነበረ ፈጣሪ ግን የዋህነቴን አይቶ የእናንተን ክፋት ባይኔ ያሳየኝ ሀብሉን ከዚህ አውጥቼ ክፍልሽ ያለው ኮሜዲና ውስጥ አስቀምጬልሻለሁ አሁንስ እኔ ስልችት ያለኝ በየሄድኩበት የሚከተለኝ የእናትና የልጅ ሴራ ነው እዚህ ሆናችሁ እንዴ ምን እየተካሄደ ነው እዚህ ሰላም ጤና ይስጥልኝ ወደ ኑሐሚን ድራማ ቤተሰቦች ደናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁ እንግዲህ ኑሐሚን ያልወሰደችውን ሀብል ወስደሻን የወርቅ ሀብል ተብላ በሰውየው ፊት ልትዋረድ ለትንሽ በጣም ብዙ ነገሮች ሊበላሹባት ነገር ግን አንዳንዴ ፈጣሪ እንደዚህ ሲረዳችሁ እንግዲህ የሚጎዷችሁን ሰዎች ደግሞ ባይናችሁ ያሳያችሁና ራሳችሁን እንድትጠብቁ ትሆናላችሁና በጣም ነው ደስ ያለኝ ለኑሐሚን ማለት ነው የኤሚና የናትየዋ ተንኮል ግን በጣም ነው የሚያስጠላው ልጅቷ ደግሞ እድሏ ይመስል በየሄደችበት የእናትና የልጅ ሴራ እየገጠማት ይገኛል ልጅቷ በጣም መልካም ስትሆንላቸው እነሱ ግን በክፋት ተሞልተው ለምን እንደሆነ አላውቅም ብቻ በጣም ነው የሚያሳዝነው እና እንግዲህ ኑሐሚን እዛ ቤት ከገባች በኋላ ሰራተኛ ሆና ያሏትን ሁሉ እያለች በፍቅር ብትሰራም እነሱ ግን እንድትሰራላቸው ሳይሆን ቤታቸውን ለቃ እንድትሄድ ከመፈለጋቸው የተነሳ እሷ እንድትሰለችና አልፈልግም ብላ በቃ ይብላ እንድትወጣ ነበር የሚፈልጉት ለዛም ነበር እናትና ልጅ እሷ ላይ ጫና የሚፈጥሩባት እሷ ግን ጫናውን ተቋቁማ ስራዋን እየሰራች ነበር ነገር ግን ሊተዋት አልቻሉም እና እንግዲህ በመጨረሻም ናሁም ፍቅረኛውን ወደ ቤት ይዞ እንደሚመጣ ነግሯት ምግብ ሰራርታ አዘጋጅታ ነበረ እና እንግዲህ መጥቶም ከነዚህ ከቆንጆ ምግቦችሽ በተጨማሪ አንቺም ማታ ላይ ቆንጆ ነሽ እንድትቀርቢ ሲል እንግዲህ ሳምተንዋል ናሁም ይመስለኛል ኑሐሚንን እያሳዘነችው ይሆን እየወደዳት አላውቅም ብቻ የሆነ ነገር አለ የወደዳትም ይመስለኛል የምትወደድ ናት ሁሉ ነገር የተሟላላት ሴት ናት ማለት አንዳንዴ ትግስቷን በጣም ነው የሚገርመኝ ትግስቷ ነገሮችን የምትታገስበት ጥግ ማለት ነው በጣም ኃይለኛ ናት አትንኩይ ባይናት ግን ትግስቷ በጣም ነው የምወድላት ታጋሽ ናት በጣም ጫና ትችላለች ተሸከማለች ሸክሞችንና ይሄ በቃ ብልህነት ነው ይሄ ሴትነቷ ብልህ ናት በጣም እና እንግዲህ ኑሐሚን እናትና ልጅ የሚያደርጉት ነገር ቢያጡ እንግዲህ ዛሬ በእነሱ ፊት እናዋርዳትና ሁሉም ሰው እንዲጠላት ከቤት እንድትባረር ይሉና ልጅቷ እንግዲህ ከክላሷ ማለት ነው በጣም በውድ ብር የተገዛላትን ሀብል የአንገት ሀብል
የጆሮ ጌጦችን ወርቆችን ማለት ነው ጠረጴዛ ላይ አውጥታ ዘርግታ በጣም ነው የሚያሳስቡ ሲታዩ ምናምን የሆነ አሁን የመስረቅ ወይም ደግሞ የሚጓጓ ሰው የሰው ገንዘብ የሚፈልግ ሰው የለም ድንገት ሲያዩ ብድግ አድርጎ እንዴ በቃ ሊደበቅ የሚችል አይነት ነገር ነውና እዛ ጋር ያስቀምጡታል። ኑሐሚንም አንስተው እንዴት አባቱ ነው የሚያምረው ብላ ልትሞክረውም ፈለገች። ልጅቷ ቪዲዮ እየቀረጸቻት ነበረ። አይ የኔ አይደለ የሰው ገንዘብ ምን ይሰራልኛል አጉል መሞከሩ ብላ መልሳ ወደ ቁም ሳጥኗ ታስቀምጥላታለች። እናም ኤሚ እንግዲህ ነገር የምትፈልገው ነገር ስላልሆነላት በመጨረሻ እንግዲህ ቦርሳ ውስጥ ወስዳ ያን ሀብል ታስቀምጣለች ማለት ነው። ኑሐሚንም ደግሞ ሀገር ሰላም ነው ብላ ቤቷን እያጸዳዳች ያለ የናሆም አባት ይመጣና ሰራተኛ አድርገውሽ ነው አይደለ? አሁን እኔ አባትሽ መጥቼልሻለሁ፣ አንቺ የዚህ ቤት ሰራተኛ አይደለሽም እያለ ይላታል። የልጅ ፍቅረኛ ዛሬ ትመጣለች እና ልንተዋወቃት ነው እንግዲህ ትመጣለች ብሏል ሲላት ኑሐሚንም ጋሽ ይሄ ነገር ግን ልክ ነው ብዬ አይደለም፣ ናሆም በጣም ጥሩ ልጅ ነው፣ በጣም መልካም ትሁት ሰው ነው ትለዋለች። እና የልጅን ጸባይ ተደብቀሽ እያጠናሽ ነበራ አላት። እሷም አይ እንደዛ ማለት አይደለም፣ እኔም ሆንኩኝ ያቺ ባለጌ ሴት ለልጆት አንገባም፣ ለልጆት መልካም ሴት ፈልገው ያጋቡት በማለት የሰውየውን እንግዲህ ቅስሙን ስብር ነው ያደረገችው። ይሄን ካንቺ አልጠብቅም ኑሐሚን፣ ጥሩ ልጅ አልነበርሽ በማለት ይቅርታ ስራ አለብኝ ብላ ትታችሁ ትሄድና እናም እንግዲህ በትንሽ ደቂቃ ውስጥ ኤሚ እየጮኸች ትመጣለች። ለልደት የተገዛልኝ ሀብል ከክላስ የለም፣ ስለዚህ ልትወስደው የምችለው እሷ ናት፣ ጠረጴዛ ላይ ነበር በማለት መጮህ ትጀምራለች። ከአባትየው ፊት ነበር፣ እንግዶቹ መምጫቸው ሰዓት ነበር፣ ኦልሬዲ መጥተዋል። እና እንግዲህ ሻንጣዋ ይፈተሽልኝ ብላ መጮህ ጀመረች። ምን ያለበት ምን አይችልም ነው የሚባለው፣ ፈስ ያለበት ዝላ አይችልም ይባላል። እሷ ስላስቀመጠቻት ብቻ እናትና ልጅ ተማክረው ስለነበረ እንደው ሙቼ እገኛለሁ ሻንጣዋ ውስጥ ይፈተሽልኝ ብላ እሷን ለማዋረድ ወደ ክላሷ ይሄዳሉ። እንግዲህ ቤተሰቡ እናትየዋም ልጅቷም እየቋመጡ ሻንጣዋን በመገልበጥ መፈተሽ ይጀምራሉ። ነገር ግን ያንን የተባለውን ሀብል ልታገኘው አልቻለችም። በመጨረሻም ግን ኑሐሚን ግን እውነት ለመናገር ከሆነ የሆነ በጣም ፈርታ ነበር። ደብቀውብኝ ይሆን ምናምን የሚመስል ነገር የለም ማለት ስለሰረቀች አይደለም የፈራችው። ምናልባት ደብቀውብኝ በክፋት የተሞሉ ስለሆኑ እናትና ልጅ ድንገት ሻንጣ ውስጥ አስቀምጠውት ሊሆን ይችላል እና በሰውየው ፊት ባለጌ ናት፣ በዛ ላይ በእንግዳዋ በአዲሷ ምራት ፊት ባለጌ ናት ተብላ እዛ ቤት እንድትጠላ ሆም ተብሎ ተደርጎብኝ ይሆን የሚመስል አይነት ፍርሃት ውስጧ ነበረ። እኛም ደግሞ ልጅቷ ሻንጣ ውስጥ ስላስቀመጠችው እኛም ልክ እንደ ኑሐሚን ፈርተን ነበር። አሁን ተዋረደች እያልን ነበረ። ነገር ግን እውነቷ ወጥቶላት ልጅቷ ወደ ሻንጣዋ ስታስቀምጥ ሀብሉን አይታ ስለነበረ ኑሐሚን ከሻንጣዋ ወጥታ ልጅቷ ቦታ መለሰችና እንግዲህ በራሷ ውርዴት ራሷ ስትጓረድ ነው ያየነው ልጅቷ እና አባትየውን በጥፊ እንግዲህ በሚገባ ሲሰጣት እናያለን። በዚህ መሀል ግን እንግዶቹ ይመጣሉ ማለት ነው እና እንደዚህ አይነት ውርዴት ይሰውራችሁ። በተለይ እናትየዋ በጣም ወራዳ ናት። በዚህ እድሜዋ እንደዚህ አይነት ተንኮልና ክፋት ማለት ነው ለዚህ ይችላል እንዴት ፍሬ ልጅ። ሌላው ደግሞ እንግዲህ ሌላው ነገር አምራንና ኤርሚያስ እዛ ቤት እንግዲህ እግራቸው ረግጧል። ኤርሚያስ ኤሚን ሹፌር ልሁንሽ በማለት አዲስ ሹፌር ሆኖ ተቀጥሯል። እሱ ብቻ አይደለም ግቢ ውስጥ ሰርቪስ ተሰጥቶት አብሯቸው እየኖረ ነው። በጣም ይገርማል። ከኑሐሚን አጠገብ ሆኗል ማለት ነው። ያ ማለት ኑሐሚንን ሊያሰቃያት ይችላል። ከዚህ በኋላ በወጣች በገባች ቁጥር ችግር ሊፈጥርባት ይችላል። በነገራችን ላይ ካስታወሳችሁ በክፍል 10 አካባቢ ይመስለኛል ኤርሚያስ እና ኑሐሚን ሆቴል ውስጥ ምግብ እየተመገቡ ነበር። አምራንና ናሆምም እንደዛው። እናም እንግዲህ ኤርሚያስ ድንገት አምራንን ሲያያት በድንጋጤ ከዛ ከሆቴሉ ሾልኮ ሲሄድ ናሆም አይቶታል። ናሆም ሹልክ ብሎ እንዳይጥነ ሄዶ ብሎ ለኑሐሚን ሲነግራት ነበር። ፍቅረኛሽ እኮ ምን ሆኖ ነው እንደዚህ እንዳይጥ ሾልኮ ሄደው እኔ ልክፈልልሽ ምናምን የተባባሉ ጊዜ ካስታወሳችሁ ማለት ነው። ያኔ እሷ ኑሐሚን መሆኗን አያውቅም ነበረ። ስልክ ስለተቀያየሩ ነው የተዋወቁት። እና እንግዲህ ያኔ ኤርሚያስን አይቶታል። አሁን ላይ እንግዲህ አምራንና ናሆም ከውጭ ድንገት በር ሲያንኳኩ ኤርሚያስ ይከፍትላቸዋል። እንግዲህ አምራን በድንጋጤ ነበረ ድርቅ ብላ የቀረችው። አንተ እዚህ ምን ትሰራለህ ነበር ያለችው። እናም ናሆምም ልጁን ሲያዩ የሆነ ቦታ እንደሚያስታውሰው
ወይም ደግሞ እንደሚያውቀው አይነት ተሰምቶታል። አንተ ደግሞ እዚህ ምን ትሰራለህ ሲለው እኔ አዲሱ የእናትህና የኤሚ ሹፌር ነኝ በማለት እንግዲህ ኤርሚያስ እዛ ቤት እግሩን አስገብቷል። በጣም ነው የሚያስጠላው። እኔ ለኑሐሚን በተለይ ማለት ነው በእርግጥ የራሳቸው ጉድ ነው የሚወጣው። ኑሐሚን ምንም አትሆንም እዛ ቤት። ሁለቱም አምራንም ናሆምም ማንነታቸው በግልጽ ይወጣል ማለት ነው። እንግዲህ አላርፍ ያለ ምንድነው ምን የሚባል ተረት አለ። አላርፍ ብለዋን በራሳቸው ጊዜ እንግዲህ እዛ ቤት እግራቸው ረግጧል። ኑሐሚን ደግሞ ምንም አይነት ጥፋት አላጠፋችም። እንደማንኛውም ሰው አፍቅራ ነበረ። ነገር ግን በላይዋ ላይ የሚጫወቱ ሰው ሆና አገኘች። እንግዲህ ተጎጂዎቹ ኑሐሚንና ናሆም ናቸው እንጂ ኤርሚና ለአምራን ግን አሁን ላይ ቤት ውስጥ አብረው ሊሰሩ ነው ማለት ነው። ሁለቱ አብረው እንዳይሆኑ ማለት ነው። ምናልባት ናሆም ኑሐሚንን ከወደዳት አብረው እንዳይሆኑ፣ አባትየውም ደግሞ አምራንን አልፈልግም ካላትና ካልወደዳት ሁለቱ ግን አብረው እንዳይሆኑ። ምክንያቱም ናሆም አሁን ላይ ኑሐሚንን የሆነ እያዘነላት ወይም እየወደዳት አይነት ነገር ነው። ስለዚህ ለዚህም ነው እዛ ቤት የገቡት ሁለቱም። አሁን ላይ ጦርነቱ ሊጀምር ነው ማለት ነው። የናሆም አባትም ሆነ እናት አምራንን የሚቀበሏት አይመስለኝም። ምክንያቱም አምራን እንግዲህ ያልሆነችውን ሆንኩኝ ብላ ስትቀባጥር እንዳትያዝ እፈራለሁ። አባትየው በተለይ በጣም አደገኛ ነው። እናትየዋ ምላስ ብቻ ነው፣ ሰውየው ግን ውስጥ ድረስ ይመረምራል ማንነታቸውንና እንግዲህ እንደሱ ዱርዬ ዝም ብላ ሰካራ መሆኗን ያወቀ ጊዜ ነገር ሁሉ ይበላሻል ማለት ነው። እና የኔ ተወዳጆች እንግዲህ እዛ ቤት ሁሉም ሰው ገብቷል ማለት ይቻላል። አምራንም ለመጀመሪያ ጊዜ እዛ ቤት እግሯ የረገጠው ግን ኤርሚያስ ቀድሟት ገብቷል ማለት ነው። እንግዲህ በቀጣይ ምን ሊፈጠር ይችላል? አንደኛው ዓለም ጦርነት እዛ ቤት መከፈቱ አይቀርም። በነገራችን ላይ ኤርሚያስ ኤሚን እንደ ፍቅረኛው ነው የቀረባት። ታዲያ እሱ ደግሞ ኑሐሚንን ሲያሳድድ ካየችው ለኑሐሚንም ሌላ ፈተና ነው። ብቻ ነገሮች የተያያዙ ናቸው። የተወዳጆች በቀጣይ በሌላ በቆንጆ በአዲስ ቪዲዮ እስከምንመጣ ድረስ ሰብስክራይብ አድርጉ። አዳዲሶች ከሆናችሁ፣ ነባሮች ደግሞ ቪዲዮውን ላይክ እና ሼር አድርጉልኝ። እወዳችኋለሁ። በመልካም ፍቃዳችሁ ስለምትከታተሉኝ መልካም ጊዜ። ባይ ባይ።